እንድትጠራጠር ያድርጎሻል። ሰው እንድጠራጠር ያደረገኝ መርማሪ የተባለው ሰውዬ የሰጠውትን ማስረጃ በጉቦ ተታሎ መልሶ ለሱ ሲሰጠው ነው። እንደሱ አይነት ከስነ ምግባር ውጭ የሆኑ የህግ አካላት እንዳሉ እናውቃለን። ግን ደግሞ ሁሉም አንድ ላይ መጨፍለቅ የለባቸውም። ምን ላርግ ብለህ ነው? በተደጋጋሚ ተገድጄ ነው። ይገባኛል፣ ግን እመኚኝ፣ ፍትህ ሳታገኝ ነገሩ አያበቃም። አሁን ግራ የገባኝን ነገር ልንገርህ። ንብረቴን በሙሉ ከኔ በኋላ ላስቀመጣት ሴት ሰጥቷታል። አትስጊ። በህጉ መሰረት ያንቺ የሆነ ንብረት ሁሉ ያንቺ ነው። ከሷም ላይ ሆነ ከሱ ላይ ድርሻሽን ትቀበያለሽ። እውነትህን ነው? አዎ። ብቻ ነገሮችን ሁሉ በጥንቃቄ አድርጊ። እሺ፣ አመሰግናለሁ። ቀጣይ የምንገናኝ። ብድርሽን ልመልሽ ይመጣሽ። ምን መሰለሽ አለሜ፣ እኔ ላይ ለምን እንደዚህ እየሆንሽብኝ እንዳለሽ እኔ እንጃ። ግን ደግሞ ካስቀየምኩሽ በጣም ይቅርታ። የምሬ ነው፣ ከልቤ ነው ይቅርታ የምጠይቅሽ። ትሁት፣ ያ ወርቅ ትልቅ ንብረቴ ነው፣ ያስፈልገኝ ነበር። እሱም ከሆነ ገዜ የማያገኝበት ቦታ ስላስቀመጥኩት እንደምንም ብለን ወይ ደግሞ ናቲም ቢሆን ሄደው እንደምንም እንፈልገዋለን። እኔን ግን አይለቀኝ። ቤት ውስጥ መፈለጉ ይቀራል። እመኚኝ አለሜ፣ አያገኘውም። ሌላ ልትነግሪኝ የምትፈልጊው ነገር ምንድን ነው? ለምንድን ነው ድጋሚ ሀዘን ውስጥ የምትቀጭው? እንደ አባት አብሮሽ ያለው ሰው ነው። አባዬ ነው? ምን አድርጌ? ያለቀን የሞተን ጉዳይ እያነሳሽ ነው። እኔ እኮ ልቡ እንዲያርፍና እንዲረጋጋ ነው ይሄንን ያደረኩት። እኔ ግን መጥፎነት አልታየኝም። ቀላል መጥፎ ነው የሞተ ትዝታውን ዳግም መቀስቀስ። እሺ አለሜ፣ ከዚህ በኋላ ራሱ ካላነሳብኝ እኔ በጭራሽ አላነሳበትም። እሺ ትሁት፣ አሁንም አልረሳሃትም? አልረሳኋትም፣ ልረሳትም አልችልም። መታደል ነው። ቀናሽልኝ። በህይወት በሌለ ሰው ይቀናል? እየቀለድኩ ነው። ለነገሩ ቀናውስ ቢባል ሰው በህይወት ያለች ሚስቱን እየበደለ የሞተችውን የሚያከብር ሲታይ ሁሉም ሰው በክብር ቀብሮ ሩሙን አውጥቷል። እኔም እዚሁ ማገኛት ቦታ አጽሟን አሳርፌ እርሜ ለውጣ። ሀዘኑን ማንሳት ግን ልክ ነው ብዬ አላስብም። ልክ ነሽ። አሁንም ሀዘኑ ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ትሁት እንግዲህ የደበቀችው ወርቅ ናታንና እናቱ አግኝታለች። አለሜ ማለት ነው። እኔ ነግሬሽ ነበር ከመጀመሪያ። ለዚህ ነበር የጠላች ትሁት። በጣም ደስ ብሎኛል፣ ወርቄን አግኝቻለሁ በማለት አለሜ ስታመሰግናት ነበር። ነገር ግን በጣም ደስ ብላትም ይሁን ለማንኛውም ግን ለዚህ ነበር የጠላሽኝ በማለት ትነግራታለች። አይ በጭራሽ አንቺ እንደምታስቢ አይደለም እባክሽን እያለቻት ነበር። ሆኖም ግን በመጨረሻ ወርቁ ስለተገኘ አለሜ በጣም ደስ ብሏት ነበር እና ለትሁት ያሳየቻት ጸባው ሚልኮን ደግሞ ስታመነጫጭቃት የነበረው አለሜ ትሁትን ይቅርታ እንድትጠይቃትና እንዲሁም እንድታመሰግናት እያደረገ ነበር። ናቲ እኔ እኮ ምንም ያጠፋው ነገር ያለ አይመስለኝም በማለት ትነግራለች። አይ ምንም ቢሆን የጠፋ አንዴ ጠፍቷል። ነገር ግን አሁን ላይ ምንም ነገር ቢፈጠር አንዴ ሆኗል። ስለሆነ በቃ ሁሉ ነገር ይስተካከል በማለት ትነግረዋለች። እና ከአሁን በኋላ ምንም ቢፈጠር ትሁት መቼም ቢሆን አንቺ ልታስከፋሽ እንደማችልም ደግማ ትነግረዋታለች። እና እሺ ብላ ትሁትን ይቅርታ ትጠይቀዋለች ማለት ነው። ትሁትም ይሁን እንግዲህ አንቺ እንዳልሽው ካልሽው ምን ማድረግ ይችላለሁ በማለት ትነግራታለች። እና ሁሉ ነገር ሰላም እንደሚሆንና ጠበቃም የምትፈልገውን ሀብትና ንብረት እንደምትቀበለው ወይም ደግሞ እንደምትወስደውም ደጋግማ ነገረቻት ማለት ነው። እሷም ይህንን ስለሰማች በጣም ደስ ብላ ስለነበረ ጥሩ እንግዲህ ካላችሁን ምን አደርጋለሁ በማለት ትነግራለች። ቤቲ ንብረቱን በጭራሽ አሳልፌ አልሰጥም በማለት እጅግ በጣም ስትከራከርና ስትጮህ ነበር። ወደድሽም ጠላም መስጠትሽ የማይቀር ስለሆነ አሁን የምልሽን ነገር ብቻ ታደርጋለሽ በማለት ትስቃታለች። እና የፈለጋችሁን ማድረግ ትችላላችሁ እንጂ እኔ በጭራሽ ምንም ነገር አላደርግም በማለት ትነግራታለች። እና አሁን ላይ ምንም ብትሉኝ አልሰማም በማለት ይቅርታ ቤቴን ለማናገር በሞክሩናታል። እባክሽ በፍቃድነት የእናቴን ንብረትና ሀብት እንድትመልሽ እፈልጋለሁ ብሎ ስጠይቃት እሷ ግን አሻፈረኝ በጭራሽ አልመልስም በማለት እምቢ ትላለች። እና እንግዲህ ምርጫው አንቺ ነው፣
እምቢ ብትይም ተጎጂ የምትሆኚ አንቺ ብቻ ነሽ። ስለዚህ እባክሽን አሁን ምልሽን ብቻ አድርጊ በማለት ትጠይቃታለች። እሷም እሺ ትለዋለች ማለት ነው። ነገር ግን ገዛኝ የና ቤት ገብታችሁ በመዝረፍ አከሳቸዋለሁ እና ከቤት የዘረፋችሁን እንድትመልሱልኝ እፈልጋለሁ። ያንኔ ፍቃድ እንዴት ብደፍሩ ነው ቤቴ የምትገቡት በማለት እጅግ በጣም ስጨውባቸው ነበር ማለት ነው። ነገር ግን የፈለግኩን ማድረግ ትችላለህ፣ ግን እኔ ምንም ያደረግኩት ነገር የለም ብትለውም ከዚህ በላይ ምን ለማድረግ እየሞከርሽ እንደሆነ ባላቅም ግን ቤቴ አሻፈረኝ፣ እኔ ምንም አይነት ገንዘብ ለዓለሜ አሳልፌ አልሰጥም በማለት እምቢ ትላለች። ወድሽ ሰውን በግድሽ ትሰጫለሽ በማለት እጅግ በጣም ይናደዳል ማለት ነው። የፈለግሽውን ማድረግ ትቻለሽ፣ እኔ ግን በጭራሽ የተቀበልኩትን መልሼ አሳልፌ አልሰጥም፣ ታምር ብፈጠር ትልና ትጨዋለች ማለት ነው። እንግዲህ ወድሽም ጠላሽም በግድ መስጠትሽ የማይቀር ስለሆነ እባክሽን ስጪ በማለት ይለምናታል። እሷ ግን አሻፈረኝ፣ አሁንም ምን ብትለኝ አልሰማም በማለት ትከራከረዋለች። እና ወድሽም ጠላሽም ወድሽ ሰውን በግድሽ ትሰጫለሽ፣ የእናቴ ሀብትና ንብረት ማንም ስጫወትበት እንዲፈነጭበት አልፈቅድም፣ ስለዚህ እልቁንስ በፍቃድሽ ብትሰጪ ይሻልሻል በማለት ትጠይቃታለች። ነገር ግን ቤቲ ምንም ነገር ቢፈጠር እኔ የለፋውበት ወይም ደግሞ ልጅነቴን የጨረስኩበት ህይወቴን ያጣንበት እና ብዙ ነገር ያሳለፍንበት ስለሆነ ይህንን ንብረት በጭራሽ አሳልፌ ልሰጥ አልችልም በማለት በጣም ስትከራከርና ስትጮህ ነበር። ነገር ግን ወደድሽም ጠላም ይሄ ያንቺ ንብረት እስካልሆነ ድረስ በግድሽ መስጠት የማይቀር ነገር ነው በማለት ትከራከራለች። እሱም ግን አሁንም ምንም ፈለግሽም ብትይኝ እኔን አሳልፌ ልሰጥ አልችልም በማለት ትከራከራለች። እንግዲህ ወደድሽም ጠላሽም አሁን የምጠይቅሽን ነገር ማድረግ አለብሽ ትለዋታለች። እና እባክሽን ብላ ብለምነውም ነገር ግን ቤቲ ሀሳቧን እንደማትቀይር ስላወቀች ዓለሜ እከሳታለሁ በማለት ትናገራለች። ነገር ግን መክሰሱ ወይም ደግሞ ሌላ ነገር ማድረጉ መፍትሄ ሊሆን አይችልም፣ ስለዚህ ይልቁንስ ሌላ መፍትሄ ብንፈልግ የተሻለ ነው በማለት ትነግራታለች። እና ከዚህ በላይ ምን እንደናረግ ነው የምትፈልጊ? አሁን ላይ እየተጫወተችብኝ እንደሆነ ግልጽ ነው። ስለዚህ ምንም ቢፈጠር ዓለሜ እባክሽን ተረጋጊ፣ ቤትን እልህ ውስጥ ማስገባት ምንም አይጠቅመንም፣ ስለዚህ ተረጋግተን ነው ማሰብ አለብን ስትል ትነግራታለች። ስለዚህ ተረጋግተን ካላሰብን በስተቀር በጭራሽ ይህንን ሀብት ንብረት ልትሰጥሽ አትችልም፣ ስለዚህ እባክሽን ተረጋጊ በማለት ይነግራታል። ቆይ አንተም ልጅም እንደዚህ ተረጋጊ ትሉኛላችሁ፣ ከዚህ በላይ እንዴት እንድንረጋጋ ነው የምትፈልጉት? ምንም የምረጋጋ ነገር የለም፣ ስለዚህ አልረጋጋም በማለት ትጨዋለች። እና ዓለሜ በመጨው ምንም የምታመጪ ነገር ወይም የምታርጊ ነገር የለም፣ እባክሽን የምናደርገው ነገር ማሰብ አለብን ስትል ትነግራታለች። ቆይ ከዚህ በላይ እንዴት እንዳስብ ነው የምትፈልጉት? እያለ ስጨው ነበር። ዓለሜ አሁን የምነግርሽ ነገር ቢኖር እባክሽ ተረጋግተሽ ብቻ እንድታስቢ ነው፣ ምክንያቱም እየተፈጠረ ያለ ነገር ዞሮ አንቺን እንዳይጎዳሽ እፈራለሁ በማለት ትነግራታለች። እና ምንም ቢፈጠር አልፈራም እሺ በማለት ትነግራታለች። ነገር ግን ምንም ቢሆን የእናቴን ንብረትና ሀብት ከመውሰድ ማንም ላግተኝ እንደማይችል ስትነግራት ነበር። አዎ ገብቶኛል፣ ግን እባክሽን አሁን ላይ እየተፈጠረ ያለ ነገር ምንም እየተዋጣልኝ አይደለም ስትል ትነግራታለች። እና ምንም ይሁን ምንም እየተፈጠረ ያለው ነገር ለማስቆም እሞክራለሁ ስትል ትነግራታለች። እና አሁን ላይ እየተፈጠረ ያለው ነገር ምንም ይሁን እኔ ምንም ነገር አላደርግም ስትል ትነግራለች። ቆይ አሁን ምን ማድረግ እንዳለብን ዓለሜ ግን ስሜታዊ እየሆነች ነው እና ብንረጋጋና ብናስብ ጥሩ ነው ስትል ትነግራታለች። ነገር ግን ዓለሜ ስሜታዊ እየሆነች ስለሆነ አንድ ነገር ማድረግ እንዳለባቸውም እየነገሩ ነበር። እና አሁን ማድረግ ያለብን እንደምንም ብለን ቤትን ማሳመን ብቻ ነው። ቤትን ካላሳመን ነው በስተቀር ንብረቱም ሆነ ሀብቱን በጭራሽ ልሰጠን እንደማችል እርግጥ ነው። ስለዚህ አንድ ነገር ማድረግ ሳይኖርብን አይቀርም በማለት ትነግራታለች። እና አሁን ማድረግ ያለብን እናቴ እባክህን እንደምንም ብለን እናቴን ለማረጋጋት ሞክረን እዛ እናቴ ስሜታ የሆነ ነገሮችን እንዳታበላሽ በጣም እፈራለሁ በማለት ትነግረዋለች። ስለዚህ እናቴ ያለችበት ሁኔታ ከባድ እንደሆነ አውቃለሁ፣ ግን እባክህን እንደምንም ብለን ለማረጋጋት ሞክር ስትል ትነግረዋለች።
ስለዚህ አሁን ማድረግ ያለብን አንድ ነገር ቢኖር አለሜን ማሳመን ብቻ ነው። አለሜ ግን መቼም ሀሳቧን የማትቀይርና አቋሟን መለወጥ እንደማትፈልገው ጭምር እየነገረችው ነበር። እና ምንም ቢፈጠር ምንም ወደደችም ጠላችም የገዛ ንብረቴን መስጠት ግዴታ ነው በማለት ታምናለች። እና ቤትን በህሊ ሳይሆን በፍቅር ነው መያዝ ያለብን፣ በፍቅር ነው ማናገር አለብን ስትል ትነግረዋለች። ታዲያ ምን አማራጭ አለብን? ምን ማድረግ እችላለሁ ስትል ትነግራታለች። ግን አለሜ እባክሽን ለመረጋጋት ሞክሪ፣ ይገባኛል ስሜታዊ እንደሆንሽ እየተረዳሁሽ ነው፣ ግን ትረጋጊና ተረጋግተሽ ብታስቢ ደስ ይለኛል ስትል ትሁት ትነግራታለች። ነገር ግን አለሜ ስሜታዊ መሆኗን በጭራሽ ልታቆም አልቻለችም። ትሁትን ማመነጫጨቅና ትሁትን የቤቲ ጎን ይመስለኛል አሁን ላይ ለቤቲ እየተቆረቆረሽ እንደሆነ ይገባኛል ስትል ትነግራታለች። አለሜ እያወራሽ ያለሽው ነገር ትክክል አይደለም። እኔ ምንም ለማንም እያጋስኩ ወይም ደግሞ እየደገፍኩ አይደለም። እባክሽ የማውን ነገር አታውሪ ስትል እባክሽ አለሜ ትሁትን አታስከፋት። ትሁት ጥሩ ሰውና ጥሩ ልብ ያላት ልጅ ነች። ትሁት ምንም ነገር ብታርቅ ሁሌም ከአንቺ ጎን እንደሆነ ታውቂያለሽ አይደለ እንዴ እያላት ነበር። እኔ መሄድ እንችላለን ስትለው ትነግራለች። ነገር ግን አለሜ በጭራሽ ደስተኛ አይደለችም ማለት ነው። እና እያደረጉ ያለ ነገር ጥሩ ባይሆንም ነገር ግን እነሱ መቃወም አልቻለችም ማለት ነው። እና ትኩር ብላ እያየቻት ነበር። ምክንያቱም አለሜ አሁን አባዬ ስለምትፈልግ በሱ እየቀናች ይመስለኛል። ነገር ግን ምን እየተፈጠረ እንደሆነ ግራ ቢገባትም አሁን ላይ እያደረገችው ያለችው ነገር ስትጠይቃት ነበር። ሆኖም ግን አይ አባዬሽ በቃ አሁን ፍሪ ነኝ መሄድ እንችላለን ስትል አለሜ ግን ደስተኛ አይደለችም ማለት ነው። ትሁት አባዬ አለሜ እኮ ምን እየሆነች ነው ስል እየቀናች ነው እንዴ? በሞት ሰው ይቀናል እንዴ? እንግዲህ አባዬ እየቀናች እንደሆነ ግልጽ ነው ስትል ትነግረዋለች። ናቲን በመጀመሪያው እናቱን ለማናገር ወሰነ። ቆይ ምን እያደረግሽ ነው ስላት እና አባዬ ለማሳሰር ቆርጣ ተነሳች። ገዛኝን ለማሳሰር ቆርጣ ተነሳች ማለት ነው። እና አባዬ ልታሳስረው ስል አዎ እስካሁን ታግሻለሁ፣ አሁን ግን ይበቃኛል፣ ስለዚህ ለሰራ ስራ መቀጣት አለባት ብላ ትነግረዋለች። ግን ምንም ነገር ደስ አይልም። እማዬ እባክሽን ለመረጋጋት ሞክሪ እያላት ነበር። ከዚህ በላይ እንዴት ልረጋጋ? መረጋጋት አልችልም፣ አሁን ግን ይበቃኛል ስትል ትነግረዋለች። ሆኖም ግን አለሜ እንግዲህ ገዛኝን ለመክሰስና እና አባዬን እማዬ ግን ብትረጋጊ ጥሩኛል። ምክንያቱም አሁን አባዬ ከታሰረ ሀብትና ንብረቱን መቀበላችም እና ከመጀመሪያ ደረጃ እሱን ከመሳሰር ይልቅ ሀብትና ንብረቱን ለማግኘት እንሞክር ስል ይላታል። ነገር ግን አለሜ በጭራሽ ምንም እንደማትታገሲ ነው። እሺ ምን አድርግ ትለኛለህ ስትለው በመጀመሪያ እሱን ከመሳሰር በፊት ማድረግ ያለብን ጠበቃሽን ታገኛለሽ እና ሀብትሽና ንብረትሽን ካስገባሽ በኋላ እሱን ብታሰርም ምንም ማለት አይደለም። ነገር ግን አሁን ከታሰረ ሀብትና ንብረትሽን በጭራሽ ተመላሽ ሊሆን ስለማይችል እባክሽን ለመረጋጋት ሞክሪ እያለት ነበር። ነገር ግን አለሜ በጣም ስሜታዊ ስለሆነች እቺ ምን ማድረግ አለብኝ ብላ ስትጠይቀው ምን ማድረግ እንዳለበት ስትነግረው ነበር። እና እንደከተሜ እናትና ትሁትና አባዬ ቀብር ቦታው እዚህ እንደሆነና እርግጥ ነው አባዬ ተለቅ ያለ ሰው መጠየቅ ይኖርብናል። አባዬ እባክህ ቶሎ ብለህ ተስፋ አትቆርጡም። አይ ትሁቴ ይሄ ነገር ተስፋ ያለው አይመስለኝም። ምክንያቱም አሁን እየተፈጠረ ያለው ነገር ከባድ ነው። የት እንደሆነ እኔ እኮ ዙሮብኝ ነው እንጂ አይቼው ነበር ስል ይነግረዋል። ምንም ቢሆን አባዬ ተለቅ ያለ ሰዎችን እናናግራለን፣ እዚህ አካባቢ ጠለቃለ፣ ስለዚህ እባክህን ተረጋጉ በማለት ትነግራለች። እሱም እሺ በቃ ይላታል። ነገር ግን አለሜ በድጋሚ ጠበቃውን ታገኘና ለጠበቃው ሙሉ መረጃውን ለመስጠት ትወስናለች። ነገር ግን ጠበቃው እንድታምነውና ብዙ ሰው ማመን እንደማልችል ከዚህ ቤት ያመንኩት ስለ ካደኝ ድጋሚ እንደዛ እንዳይፈጠር ብዬ ነው እና እባክህን በትክክል መንገድ ስረዳን፣ እሱ ምንም ጥርጣሬ አይግባሽ፣ እኔ ላንቺ ምንም አድርጋለሁ፣ ከተፈታ ወይና አንድ ነገር ከሆነ ግን እኔ ይገለኛል ስትል ትነግረዋለች። እና ምንም አይፈጠርም አታስቢ እያላት ነበር። እና ሙሉ በሙሉ ኃላፊነቱን እንድትሰጭኝና ምንም ሙሉ በሙሉ እኔ ላይ እንድትተማመኝ ይላታል። እሷም ደግሞ አማራጭ ስለነበራት እሺ አምናለሁ ብላ እሱን ለማመን ትገደዳለች። እና ጠበቃው ሙሉ ተስፋ ስለሰጣት አለሜ በመጨረሻ ገዛኝን ለማሳሰር ወሰነች። ስለዚህ ጠበቃው ጋር ከገዛኝ ጋር አብሮ መሄድ እንዳለባቸው ተነጋገሩ። ስለዚህ ገዛኝ ካሁን በኋላ ምን ነገር ቢፈጠር ወደኋላ ስለማይል
አሳስራለሁ በማለት ትወስናለች። እናም ምንም ቢፈጠር እኔም ከጎንሽ ነኝ፣ በጭራሽ እኔ ልትተማመኝብኝ ትችያለሽ በማለት ይነግራታል። እና ምንም ቢፈጠር ሁሌም ከጎና እንደሆነና እንደሚደግፋትም ጭምር እየነገራት ነበር። እናም እሷም አው ገዛኝን ዛሬ አሳስረዋለሁ፣ ለዚህ ስራ እያንዳንዱ አስከፍላለሁ፣ በጭራሽ ከአሁን በኋላ ከጠበቃ ከሆነኝ ፖሊስ ይዤ ወደ እሱ ሄዳለሁ በማለት ትነግረዋለች። ነገር ግን ናቲን እባክሽ እናቴ ተረጋጊ በማለት እሷ ግን ምንም አልተረጋጋም በማለት ስትጨው ነበር። ወደ ተመልካቾች የዛሬ ቪዲዮ ነው።